freedom without those willing to defend it. በተኩስ አቁም ስምምነቱ ከኢራን ጋር የነበረው ጦርነት ማብቃቱን የትራምፕ አስተዳደር ገለጸ። The operation Epic Fury is concluded. ፒት ሄግስት በሴኔቱ ተብጠለጠሉ። And then you said years. Well, it depends on the weapon system, but 2 to 3, 4x of what we have today. ስልጣንህን ልቀቅ፣ አንተና አለቃህ የጦር ወንጀለኞች ናችሁ። We all know that it's a whole lot easier to go to war than it is to get out of war. የባንክ ብድር የተመቻቸላቸውን አፓርትመንት ቤቶች እየፈለጉ ነው። በመሃል ከተማ ከ5 በላይ ዘመናዊ ኮመርሻል አፓርትመንቶችን በጥራት አጠናቆ ያስረከበው ድሪም ቢልደርስ ሪል ስቴት አሁንም በሲኤምሲ የተባበሩት አደባባይ አፍሪካ ኮንቬንሽን ሴንተር ፊት ለፊት በኢትዮጵያ የመጀመሪያውን ባለ 5 ኮከብ ሆቴል ያጠቃለለ ዘመናዊ ባለግቢ አፓርትመንት በ30 በመቶ የዋጋ ቅናሽ አቅርቧል። ከባለ 1 እስከ 3 መኝታ በተለያየ የካሬ አማራጭ እነሆ በ720 ሺህ ብር ቅድመ ክፍያና በ50 በመቶ የባንክ ብድር ዕድል ኑሮውን ያዘምኑ። ቅናሹ ሊጠናቀቅ 7 ቀናት ብቻ ስለቀሩት አሁኑኑ በ0992 52 94 48 ይደውሉ። ፔንታጎን ስሙን ወደ ዲፓርትመንት ኦፍ ዎር ወይንም የጦርነት ሚኒስቴር ከቀየረ በኋላ ፒት ሄግስት የመጀመሪያው የጦርነት ሚኒስትር ሆነው እያገለገሉ ይገኛሉ። በጦርነት ሚኒስትሩ ፒት ሄግስትና በዩናይትድ ስቴትስ ኮንግረስ መካከል ያለው ግንኙነት በከፍተኛ ውጥረት ውስጥ ይገኛል። የዴሞክራቲክ ፓርቲ የሕዝብ ተወካዮች ምክር ቤት አባላት አፕሪል 15 2026 በፒት ሄግስት ላይ በሕግ እንዲጠየቁና ከሥልጣን ያስነሳቸዋል ብለው የሚከተሉትን 6 ክሶች አቅርበውባቸዋል። አንደኛ፣ ያለ ኮንግረስ ፈቃድ በኢራን ላይ ያልተፈቀደ ጦርነት ማካሄድ። ሁለተኛ፣ በኢራን የሴቶች ትምህርት ቤት ላይ በደረሰ ጥቃት የጦር ወንጀል መፈጸም። ሦስተኛ፣ ሚስጥራዊ መረጃዎችን በሲግናል መተግበሪያ በመጠቀምና በቸልተኝነት መያዝ። በአፕሪል 2025 ሄግስት በየመን ላይ የሚፈጸሙ የአየር ጥቃቶችን ዝርዝር የአውሮፕላን በረራ መርሃ ግብሮችን ጨምሮ በግል የሲግናል ቻት ግሩፕ ለቤተሰቦቻቸውና ለጓደኞቻቸው ማጋራታቸው ተዘግበዋል። ይህ ድርጊት ብሔራዊ ደህንነትን አደጋ ላይ ጥሏል በሚል በሴኔቱ የጦር ኃይሎች ኮሚቴ ጥብቅ ምርመራ እንዲጀመርባቸው ምክንያት ሆኗል። አራተኛ፣ የኮንግረሱን የቁጥጥር ሥራ በማደናቀፍ። አምስተኛ፣ ከአርቲስት ኪድሮክ ጋር በመሆን በጦር ኃይል አፓቼ ሄሊኮፕተሮች ተሳፍረው መታየታቸው ከፍተኛ ትችት አስከትሏል። ይህም ከዚህ ቀደም ኪድሮክ መኖሪያ ቤት አካባቢ ዝቅ ብለው በበረሩ የሄሊኮፕተር አብራሪዎች ላይ ተጀምሮ የነበረውን ምርመራ እንዲቆም በማድረግ። ስድስተኛ፣ የጦር ሚኒስትርነት ሥልጣኑን መከታ በማድረግ ወታደራዊ ሥራዎችን ለግል ድርጅቶች የመስጠት ዝንባሌ ያለው። ለምሳሌ ኤሪክ ፕሪንስ ለጅምላ ዲፖርቴሽን ሥራ $25 ቢሊዮን የሚያወጣ የኮንትራት ጥያቄ ለዋይት ሃውስ ማቅረቡ፣ ሄግስትም ለዚህ ድጋፍ መስጠታቸውና ኮሚሽን እንደሚቀበሉ በመጥቀስ ከላይ በተጠቀሱ 6 ወንጀሎች እንዲጠየቁ ተደርጓል። ከፕሬዚዳንት ትራምፕ የቅርብ ሰዎች ጋር በመሆን ባልተለመደ መልኩ የመከላከያ ግዢ ሥርዓቱን በማሻሻል እንደ ብላክ ዎተር ላሉ የግል ድርጅቶች ሰፊ የንግድ ዕድል የሚከፍት መመሪያ ወጥቷል። በዚህ እርምጃው የተነሳ ወታደራዊ ተቋሙን ወደ ግል ለማዛወር እየሞከረ ነው የሚል ተቃውሞ በሴኔቱ አባላት ተሰንዝሮበታል። በአሁኑ ወቅት ከብላክ ዎተር መስራች ኤሪክ ፕሪንስና ከድርጅቱ ቅጥረኛ ወታደሮች ጋር ያለው ግንኙነት በሴኔትና በመገናኛ ብዙሃን ዘንድ ከፍተኛ ትኩረት እየተሰጠው ይገኛል። በ2007 በባግዳድ ንጹሐን ዜጎችን በመግደል ተከሰው ለነበሩ 4 የብላክ ዎተር ቅጥረኛ ወታደሮች በይፋ ሲከላከልም ቆይቷል። በወቅቱ እነዚህ ሰዎች የአሜሪካ ጀግኖች ናቸው በሚል የቀድሞው ፕሬዝዳንት ይቅርታ እንዲያደርጉላቸው በከፍተኛ ደረጃ ተሟግተዋል። የብላክ ዎተር መስራች ኤሪክ ፕሪንስ የሄግስት የቅርብ አማካሪና ወዳጅ ሲሆን ሄግስት ወደ ሥልጣን እንዲመጣ ከፍተኛ ግፊት ካደረጉ ሰዎች አንዱ እንደሆነም ይነገራል። ፒት ሄግስት የቀረቡባቸውን የ6 ነጥብ አርቲክልስ ኦፍ ኢምፒችመንት ወይንም የክስ ውሳኔዎች
የግራ ዘመን ፖለቲከኞች የፈጠራ ወሬ በማለት አጣጥለዋል። ይልቁንም ወታደሮቻቸው በልጆቻቸውና በልጅ ልጆቻቸው ስም ይህን ጦርነት እንዲያሸንፉ እንደሚፈልጉና ለድል ተቃርበናል በማለት በጽናት መታገላቸው እንደሚቀጥሉ ገልጸዋል። የአሜሪካ መከላከያ ሚኒስትር ፒት ሄግስት ከዋናው ኢታማዦር ሹም ከጀነራል ዳንኬን ጋር በመሆን በምክር ቤቱ የጦር ኃይሎች ኮሚቴ ፊት ቀርበው የ1.5 ትሪሊየን ዶላር ወታደራዊ ወጪ በጀት እንዲያጸድቁ ሕግ አውጪዎችን ጠይቀዋል። ሄግስት በሚኒስትርነታቸው ከፍተኛ ግፊትና ምርመራ እያስተናገዱ ባለበት ወቅት ኢራን በሳውዲ አረቢያ በሚገኝ የአሜሪካ ጦር ሰፈር ላይ ባደረሰችው የሚሳይልና የድሮን ጥቃት $700 ሚሊዮን የሚያወጣ የራዳር አውሮፕላን ማውደሟን በሚስጥር እንዲያዝ አድርገዋል። ይህም በመሆኑ ከአለቃቸው ዶናልድ ትራምፕ ጋር አሜሪካን ለሽንፈትና ለኪሳራ የዳረጉ የጦር ወንጀለኞች ናቸው እየተባለ ነው። በቅርቡ ዋሽንግተን ዲሲ የሚገኘው የስትራቴጂክና ዓለም አቀፍ ጥናቶች ማዕከል ፌብሩዋሪ 28 2026 ከተጀመረው ጦርነት ወዲህ ባወጣው አዲስና የመጀመሪያው ዝርዝር የኪሳራ ጥናት መረጃ መሠረት አሜሪካ በጦርነቱ ከ2.3 ቢሊዮን እስከ 2.8 ቢሊዮን ዶላር የሚገመት ወታደራዊ መሳሪያዎቿን አጣለች። በማዕከሉ ከፍተኛ አማካሪ የሆኑት ማርክ ካንሲያን እንደገለጹት ይህ የኪሳራ ግምት በጦር ሰፈሮችና በልዩ የባህር ኃይል ሀብቶች ላይ የደረሰውን ጉዳት አያካትትም። አሜሪካ የሳተላይት ምስሎች ለሕዝብ እንዳይደርሱ እገዳ ብታደርግም ማዕከሉ በኢራን የሳተላይት ምስሎች ተጠቅሞ ጉዳቱን ሊገመግም ችሏል። በማርች ወር ብቻ በአሜሪካ ጦር ኃይል ላይ ከደረሱ ዋና ዋና ኪሳራዎች ውስጥ አሜሪካ በወሩ መጀመሪያ ላይ ኩዌት በሚገኘው የራሷ ጦር ላይ በፈጸመችው ስህተት ወይም ፍሬንድሊ ፋየር 3 F-15 የጦር አውሮፕላኖች ተመተው ወድቀዋል። ማርች 1 ደግሞ ከ485 ሚሊዮን እስከ 970 ሚሊዮን ዶላር የሚያወጣና ሚሳኤሎችን ለማምከን የሚያገለግል የታድ ሚሳኤል መከላከያ ራዳር ወድመዋል። ማርች 27 በሳውዲ አረቢያው የልዑል ሱልጣን አየር ኃይል ሰፈር ላይ በተሰነዘረ ጥቃት ኢስቨን የሚባለውና $700 ሚሊዮን የሚያወጣ በአየር ላይ የእዝ ማዕከል በመሆን የሚያገለግል የራዳር አውሮፕላን ወድሟል በማለት አጋልጧል። የአሜሪካ መንግሥት እየደረሰበት ያለውን ኪሳራ ለመደበቅ እያደረገ ያለውን እንቅስቃሴዎች በተመለከተ አስተያየት የሰጡት በዶሃ ኢንስቲትዩት የጸጥታና ወታደራዊ ጥናቶች ፕሮፌሰር የሆኑት ኡመር አሹር የትራምፕ አስተዳደር በመጪው ህዳር ወር በሚካሄደው ምርጫ የፖለቲካ ዋጋ ላለመክፈል ሲል ጉዳቱን በግልጽ እያሳወቀ እንዳልሆነ ተናግረዋል። ዶናልድ ትራምፕና መከላከያ ሚኒስትራቸው ኮንግረሱንና ሴኔቱን ተጨማሪ በጀት ለመጠየቅ ሲዘጋጁ በአሁኑ ወቅት የሚያጋጥመን ትልቁ ጠላት የኮንግረሱ ዴሞክራቶችና የአንዳንድ ሪፐብሊካኖች ግዴለሽነት፣ ደንታቢስና ሽንፈት የተሞላባቸው ቃላት ናቸው በማለት የበጀት ጭማሪውን ላዘጋጁት ባለሙያዎች መናገራቸውና በጽሑፍም መላካቸው ቢታወቅም እነዚህ አስተያየቶች ለኮንግረሱና ለሴኔቱ ቋሚ ኮሚቴ በቀረበው በተዘጋጀ የጽሑፍ መግለጫ ላይ አልታዩም ያሉት በዘርፉ የተሰማሩ ተንታኞች ዶናልድ ትራምፕና የጦር ሚኒስትሩ ከአሜሪካ ግብር ከፋይ ሕዝብ በሚሰበሰብ ገንዘብ የራሳቸውን የቢዝነስ ኢምፔሪያን ለመገንባት እየታተሩ ያሉ አየር በአየር ነጋዴዎች ይመስላሉ ብለዋል። ፒት ሄግስት የ2027 በጀት ዓመት የመከላከያ በጀት እንዲጸድቅ በሴኔት የጦር ኃይሎች ኮሚቴ ፊት ምስክርነት እንዲሰጡ ተቀጥሯል። በጀቱ ለጎልደን ዶም የሚሳይል መከላከያ ሥርዓት የ$750 ቢሊዮን እና ለጦር መርከቦች ግንባታ የ$65 ቢሊዮን ጥያቄን ያካተተ ሲሆን ይህ ትልቅ በጀት በሴኔቱ ከፍተኛ ክርክር እያስነሳ ነው። በቅርቡ የጦር ኃይሎች ኤታማዦር ሹም የነበሩትን ጀነራል ራንዲ ጆርጅን ጨምሮ ከ12 በላይ ከፍተኛ ወታደራዊ መኮንኖችን ከኃላፊነት የማንሳታቸው እርምጃ በሪፐብሊካን ሴናተሮች ዘንድም ጭምር የፔንታጎንን አመራር ባዶ እያደረገው ነው የሚል ስጋት ፈጥሯል። እንደ ሴናተር ቶም ቲሊስ ያሉ አንዳንድ የሪፐብሊካን አባላት ሄግስት እንዲህ ያለውን ግዙፍ ተቋም ለመምራት ብቃቱ እንዳላቸው ጥርጣሬ እያሳደሩ ነው። እንዲያውም አንዳንዶቹ ዛሬ ፒት ሄግስት የጦር ሚኒስትርነት ሹመቱ እንዲጸድቅለት በድጋሚ ቢቀርብ በሴኔቱ አይጸድቅም እስከ ማለት ደርሰዋል።
በሴኔቱ ስለ ተጨማሪው በጀት ማብራሪያ የሰጡት የፔንታጎን ዋና የፋይናንስ ባለሥልጣን ጁልስ ሁርስት ሳልሳዊ ለኮሚቴው እንደተናገሩት ለአሜሪካ የሚወጣው ወጪ $25 ቢሊዮን ሲሆን ይህም በአብዛኛው ለጥገና፣ ለኦፕሬሽን፣ ለመሳሪያዎችና ጥይትን ያካትታል። በሴኔቱ የጦር ኃይሎች ጉዳይ ቋሚ ኮሚቴ ፊት በመቅረብ የፔንታጎን ከፍተኛ የፋይናንስ ባለሙያዎች የተሰጠውን ማብራሪያ ተከትሎ የካሊፎርኒያ ዲሞክራት ጆን ጋራሜንዲ ዶናልድ ትራምፕና ፒት ሄግስት ስልጣን ከያዙ ጀምሮ በየደረጃው የፖለቲካና የኢኮኖሚ ውድቀትን ያስከተለ አስገራሚ የብቃት ማነስ ባለቤቶች ናቸው። አመራራቸው አገሪቱን ለውድቀት ዳርጓል ብለዋል። የጦር ሚኒስትሩ ፒት ሄግስት በኮንግረሱ ለቀረቡባቸው ክሶችና ጥያቄዎች የሰጡት ምላሽ በቁጣ የተሞላና የኮንግረሱን ስልጣን የሚገዳደር ነው። በተለይ በመካከለኛው ምስራቅ ሌላ ጦርነት ለመፈጠሩ ዋናው ተጠያቂ ትራምፕና ፒት ሄግስት ናቸው በማለት በሰጠው አስተያየት በንዴት የጦፉት የጦር ሚኒስትሩ የኮንግረስ አባሉን እዚህ የምታሞግሰው ኢራንን ነው? ለማን ነው የምትከራከረው? ለፕሬዝዳንት ትራምፕ ያለ ጥላቻ የአሜሪካ ሕዝብ የሚደግፈውንና ፕሬዝዳንቱ እያስፈጸሙት ያለውን ታሪካዊ ተልዕኮ እንዳታስተውል አድርገዋል። ለጠላቶቻችን የፕሮፓጋንዳ ሥራ እየሠራህ ነው። እነዚህ አባባሎች አሳፋሪ ናቸው ሲል ሄግስት በንዴት ምላሽ ሰጥቷል። በኢራን ላይ ጦርነት ለመክፈት ከኮንግረሱ ለምን ፈቃድ አልጠየቃችሁም የሚል ጥያቄ ከአሜሪካ የሴኔት አባላት የቀረበላቸው ፒት ሄግስት ለአገር ደህንነት ሲባል ፕሬዝዳንቱ የወሰዱት እርምጃ ሕጋዊ ነው፣ የተኩስ አቁም ስምምነት በመኖሩ የ60 ቀኑ የሕግ ገደብ አይሠራም የሚል አወዛጋቢ ምላሽ ሰጥተዋል። በተጨማሪም ፕሬዝዳንቱ አገርን የመከላከል ሕገ መንግሥታዊ ሥልጣን አላቸው ሲሉ ተከራክረዋል። በርካታ ጀነራሎችና የጦር መኮንኖችን ከሥራ ማሰናበታቸው ትክክል እንደሆነ በመግለጽ ያስተባበሉት ፒት ሄግስት በፔንታጎን ውስጥ የነበረው የሽንፈት ባህል መለወጥ አለበት፣ ዓላማዬ ሰራዊቱ በፖለቲካ ላይ ሳይሆን በውጊያ ማሸነፍ ላይ እንዲያተኩር ማድረግ ነው ብለዋል። በሰራዊቱ ውስጥ ያሉ የብዝሃነት DEI ፕሮግራሞችን ማፍረሳቸውን ሲያብራሩ ወታደራዊ ጥንካሬ የሚመጣው በችሎታ እንጂ በዘር ወይም በጾታ ኮታ አይደለም በማለት የወሰዱት እርምጃ ትክክል መሆኑን ገልጸዋል። ፒት ሄግስት በተለይ በግራ ዘመም የሴኔት አባላት ለቀረበባቸው የግል ትችት በኢየሱስ ክርስቶስ ባለኝ እምነት አላፍርም፣ መጽሐፍ ቅዱሳዊ እውነታዎችን መናገሬ አክራሪ አያደርገኝም ሲሉ በጽናት መልሰዋል። ፒት ሄግስት ራሳቸውን እንደ ባህላዊ እሴቶችን አክባሪና የፔንታጎን ለውጥ አራማጅ አድርገው በማቅረብ ለቀረቡባቸው ጥያቄዎች በሙሉ የማያወላውል ምላሽ ለመስጠት ሞክረዋል። በሎስ አንጀለስ ስለተሰማሩት ወታደሮች በሚመለከትም በፒት ሄግስት የሚመራው የጦርነት ሚኒስቴርና የትራምፕ አስተዳደር የወሰዱት እርምጃ ከፍተኛ ውዝግብ አስነስተው ነበር። በሰኔ 2005 ፕሬዚዳንት ትራምፕ በሎስ አንጀለስ ከተማ እየተካሄደ ያለውን የተቃውሞ ሰልፍና በኢሚግሬሽን ICE ወኪሎች ላይ የሚደርሰውን ጥቃት ለመከላከል በሚል 4000 የብሔራዊ ጥበቃ አባላትንና 700 ማሪኖችን በከተማው አሰማርተው ነበር። ፒት ሄግስት ይህ ስምሪት ሕጋዊና ሕገ መንግሥታዊ መሆኑንና የፌዴራል ወኪሎች ሥራቸውን በሰላም እንዲያከናውኑ ለማድረግ የተወሰደ እርምጃ እንደሆነ በመግለጽ ከኮንግረስ አባላቱ ጋር ተከራክረዋል። የካሊፎርኒያ ገዢ ጋቪን ኒውሰምና የከተማዋ ከንቲባ ስምሪቱን በመቃወም ክስ መስርተው ነበር። በዚህም መሠረት አንድ የፌዴራል ዳኛ በጃንዋሪ 2026 በሰጡት ውሳኔ ፕሬዝዳንቱ የብሔራዊ ጥበቃ ሰራዊቱን ያለ ገዢው ፈቃድ ማሰማራታቸው የአገሪቱን ሕግ የጣሰና ሕገ ወጥ ነው ሲሉ ፈርጀውታል። ከፍርድ ቤቱ ውሳኔና ከቀጠለው ተቃውሞ በኋላ በጃንዋሪ 2026 ሁሉም ሰራዊት ከሎስ አንጀለስ፣ ከፖርትላንድና ከቺካጎ እንዲወጡ ተደርጓል። ይህ ስምሪት ብቻውን ከሰኔ እስከ ታህሳስ 2025 ባሉት ጊዜያት ውስጥ ከ134 ሚሊዮን ዶላር በላይ ወጪ እንዳስከተለ ተገልጿል። የትራምፕ አስተዳደር በአፕሪል ወር መጀመሪያ ላይ በደረሰው የተኩስ አቁም ስምምነት ምክንያት ከኢራን ጋር የነበረው ጦርነት ማብቃቱን በመግለጽ ላይ ይገኛል። አስተዳደሩ ይህንን ያነሳው ፕሬዝዳንቱ ለቀጣይ ወታደራዊ እርምጃ ከኮንግረስ ፈቃድ መጠየቅ እንደማያስፈልጋቸው ለማስረዳት ነው።
በፌብራሪ ወር መገባደጃ አሜሪካና እስራኤል በኢራን ላይ የከፈቱት ይህ ጦርነት በመካከለኛው ምስራቅ በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈ፣ ዓለም አቀፍ የነዳጅ ዋጋን ያናረ፣ በመላው ዓለም የኢኮኖሚ መንኮታኮትና አለመረጋጋትን ያስከተለ፣ በአሜሪካ መንግሥት ውስጥ አለመተማመንን ያስከተለ ሆኗል። የጦር ሚኒስትር ሄግስት የአሜሪካን የተዋጊነት ባህል ለመመለስ በሚል እሳቤ የሚወስዷቸው እርምጃዎችና ከፍተኛ ጀነራሎችን ማሰናበታቸው በሴኔት ውስጥ ከፍተኛ ክርክር አስነስቷል። የአሜሪካ ባህር ኃይል ጠቅላይ አዛዥ ጆን ፌላን ከሄግስትና ከፔንታጎን ወታደራዊ አዛዦች ጋር በተፈጠረው አስቸጋሪ የሥራ ግንኙነት ምክንያት ከሥልጣናቸው መነሳታቸውንና በጡረታ መሰናበታቸውን በይፋ የሚገልጽ ደብዳቤ እንዲደርሳቸው በተደረገበት በዕለተ ረቡዕ ተጠባባቂ ዋና አዛዥ ሆነው የተሾሙት የቀድሞ የባህር ኃይል መኮንን ሁንግ ካኦን መሆናቸው ተሰምቷል። ዎል ስትሪት ጆርናል እንደዘገበው ባለፈው ዓመት ፒት ሄግስት በቀጥታ በትራምፕ ስምና ፍላጎት የሚንቀሳቀስ አዲስ የባህር ኃይል የትራምፕ ክፍል እንዲገነባ ሐሳቡን ሲያቀርቡ አንዳንድ የፔንታጎን መሪዎችና የባህር ኃይል አዛዡ ጆን ፌላን በመቃወማቸውና የቀረበውን ዕቅድ ውድቅ በማድረጋቸው ሳቢያ የጦር ሚኒስትሩ የበቀል ሰለባ ሆነዋል ብሏል። ፒት ሄግስት በኮንግረሱ በነበራቸው ቆይታ ላይ ሪፐብሊካን ኮንግረስማን ናንሲ ሜስ ሄግስት የማይፈልጓቸውን ሰዎች ከሥራ ማሰናበታቸውን በመደገፍ ሰዎችን በማባረሮ ደስተኛ ነኝ፣ በመንገዶ ላይ የሚቆሙ መወገድ አለባቸው በማለት ድጋፋቸውን ሰጥተዋል። ሴናተር ጆኒ አርነስት የፒት ሄግስትን እርምጃ ቢደግፉም ከፍተኛ ወታደራዊ አመራሮቹ ጀነራል ራንዲ ጆርጅና ጀነራል ጄምስ ሚንገስ ያለ ጊዜያቸው እንዲሰናበቱ መደረጉ ስጋት እንደፈጠረባቸው ገልጸዋል። የኮንግረሱ የጦር ኃይሎች ጉዳይ ቋሚ ኮሚቴ ሰብሳቢ ጃክ ሪድ በበኩላቸው ሄግስት ከፍተኛ ወታደራዊ መሪዎችን ያሰናበቱበትን መንገድ የበቀል እርምጃ በማለት የጠሩት ሲሆን የሰራዊቱን መሪዎች ሳይንሳዊ ባልሆነ መንገድ በማሰናበት የአገርን ደህንነት አደጋ ላይ ጥለዋል ሲሉ ወቅሰዋቸዋል። ኤልሳቤት ዋረን በበኩላቸው ግላዊ ስነ ምግባር የሌለው እንደ ጋጋኑ የሚጮህ የአልኮል መጠጥ የሚጠጣ ሰካራምና ሴሰኛ ነው። ይህ ሰው እንዲህ ያለውን ግዙፍ ተቋም ለመምራት የሚያስችል የሞራል ብቃት የለውም የሚል ጠንካራ ትችት በፒት ሄግስት ላይ ሰንዝረዋል። የቀድሞው የጠፈር ተመራማሪና የባህር ኃይል አብራሪ ሴናተር ማርክ ኬሊ ሄግስት ጦርነት የማካሄድ መብት አለኝ ሲሉ የሰጡት ምላሽ ሕጋዊ መሠረት የሌለው መሆኑን በመጥቀስ ይህን ሥራ የመሥራት ብቃትም አቋምም እንደሌለህ ግልጽ ነው ብለውታል። የዶናልድ ትራምፕ አማች ጄራልድ ኩሽነርና ሸሪኮቹ ያቋቋሙት የድሮኖች ፋብሪካ የአሜሪካ መንግሥትን የድሮን ፍላጎት እንዲያሟላ ምርቱን በሙሉ የአሜሪካ መንግሥት ለመግዛት የሚያስችል የኮንትራት ስምምነት እንዲፈረም ግፊት እያደረገ መሆኑ ተነግሯል። ፒት ሄግስት ወደ ፖለቲካው ዓለም በስፋት ከመግባቱ በፊት በፎክስ ኒውስ ጣቢያ ፎክስ ኤንድ ፍሬንድስ ዊኬንድ የተሰኘውን ፕሮግራም ከ2017 እስከ 2024 ድረስ በዋና አቅራቢነትና በፕሮግራም አጋፋሪነት ሲመሩ ቆይተዋል። በናሽናል ጋርድ ውስጥ በሻለቅነት ማዕረግ የአሜሪካ ጦር ኃይል ባልደረባ በመሆን ያገለገሉት ፒት ሄግስት በኢራቅ በአፍጋኒስታንና በጓንታናሞ ቤይ ተመድበው ሰርተዋል። በቆይታቸውም 2 የነሐስ ኮከብ ሜዳሊያዎችን የዘማች አርማ ሜዳይ ተሸልመዋል። የመጀመሪያ ዲግሪያቸውን ከፕሪንስተን ዩኒቨርሲቲ፣ የማስተርስ ዲግሪያቸውን ደግሞ ከሃርቫርድ ዩኒቨርሲቲ በሕዝብ ፖሊሲ ዘርፍ አግኝተዋል። ዘ ዋር ኦን ዋሪየር እና አሜሪካን ክሩሴድ የተሰኙትን ጨምሮ በርካታ መጻሕፍትን ጽፈዋል። በተለያዩ የግልና የፖለቲካ ምክንያቶች በአሜሪካ ፖለቲካ ውስጥ እጅግ አወዛጋቢ ከሆኑ ግለሰቦች አንዱ ተደርገው ይወሰዳሉ። በተለይም ለ29ኛው የአሜሪካ መከላከያ ሚኒስትርነት ሲታጩና ከተሾሙ በኋላ አወዛጋቢነታቸው ጨምሯል። ፒት ሄግስት በ2017 አንዲት የቴሌቪዥን ጋዜጠኛን በቢሮአቸው ውስጥ አስገድደው በመድፈርና የጾታ ጥቃት በመፈጸም ክስ ቀርቦባቸው የነበረ ሲሆን ክሱም ቢክዱም ለከሳሿ $50,000 ክፍያ ፈጽመዋል። በተጨማሪም ቀደም ሲል ይመሯቸው በነበሩ ተቋማት በተለይም በፎክስ ቲቪ የቴሌቪዥን ፕሮግራም አጋፋሪ ሆነው በመስራት ላይ ያሉ ከልክ ያለፈ አልኮል በመጠጣትና
ከስፖንሰሮች የተሰበሰበን ገንዘብ በመመዝበር ክሶች ቀርበውባቸዋል። ሰውየው ግን ዓይኔን ግንባር ያድርገው ብለው ክደዋል። ይህ በእንዲህ እንዳለ ባለፈው ሳምንት በፕሬዝዳንት ዶናልድ ትራምፕና በዩናይትድ ስቴትስ ኮንግረስ መካከል ያለው ዋነኛው ውዝግብ በኢራን ጦርነትና ዋር ፓወርስ አክት ወይም በፕሬዝዳንታዊ የጦርነት ሥልጣን ዙሪያ ያተኮረ ነው። በአሜሪካ ሕግ መሠረት ፕሬዝዳንቱ ወታደራዊ እርምጃ ከጀመሩ በ60 ቀናት ውስጥ ከኮንግረሱ ፈቃድ ማግኘት አለባቸው። ትራምፕ ግን በኢራን ላይ የጀመሩት ጥቃት ተቋርጧል በማለት የኮንግረስ ፈቃድ እንደማያስፈልጋቸው በመግለጻቸው ከዴሞክራቶች ጋር ከፍተኛ ፍጥጫ ውስጥ ገብተዋል። በኮንግረስ የሚገኙ የዴሞክራት ፓርቲ አባላት ፕሬዝዳንቱ የ60 ቀኑን የሕግ ገደብ ጥሰዋል በሚል ሊከሷቸው እንደሚችሉ ዝግጅት እያደረጉ መሆኑን የሰሙት ዶናልድ ትራምፕ የትኞቹም የቀድሞ ፕሬዝዳንቶች ያላደረጉትን እንዳደርግ የሚጠይቁ ጅሎች ናቸው ማለታቸው ተዘግቧል። ምንም እንኳን አብዛኞቹ ሪፐብሊካኖች ለፕሬዝዳንቱ ድጋፍ ቢሰጡም አንዳንዶቹ ግን ጦርነቱ እየወሰደ ስላለው ከፍተኛ ወጪና ጊዜ ቅሬታ ማሳየት ጀምረዋል። ዶናልድ ትራምፕ ለኮንግረስ በላኩት ደብዳቤ ከሚያዝያ ወር ጀምሮ የተደረገው የተኩስ አቁም ጦርነቱን ስላቆመው የ60 ቀኑ የጊዜ ገደብ አይመለከተኝም የሚል መከራከሪያ አቅርበዋል። በሌላ በኩልም ዶናልድ ትራምፕ እሁድ ሜይ 3 2026 ዓ.ም በትሩዝ ሶሻል ገጻቸው ኮንግረስማን ሐኪም ጄፍሪስ የአሜሪካ ጠቅላይ ፍርድ ቤትን ሕገ ወጥ ነው ብለው በመሳደባቸው መከሰስ አለባቸው የሚል አወዛጋቢ ጥያቄ አንስተዋል። ነገር ግን በአሜሪካ ሕግ የኮንግረስ አባላት በፕሬዝዳንት ወይም በኮንግረሱ ደንብና ሥርዓት መሠረት ሊከሰሱ አይችሉም የሚል ምላሽ ሲሰነዝሩ ተሰምቷል። ኮንግረስማን ሐኪም ጄፍሪስ ፍርድ ቤቱን ሕገ ወጥ ያሉት ፍርድ ቤቱ በሉዚያና ግዛት የጥቁር አሜሪካውያንን ድምፅ የሚያሳጣ የድምፅ አሰጣጥ ወሰን ክልከላን በመደገፉ ነው ተቃውሟቸውን ያሰሙት። ጄፍሪስ ይህን ፍርድ ቤት የትራምፕ ፍርድ ቤት በማለት ይጠሩታል። ሐኪም ጄፍሪስ ትራምፕ በኢራን ላይ የጀመሩትን ጦርነት ያለ ዓላማና ያለ መውጫ ስልት የተጀመረ ጦርነት ሲሉ ይተቻሉ። ፕሬዝዳንቱ የኮንግረሱን ፈቃድ ሳይጠይቁ ጦርነት ውስጥ በመግባታቸው ሕገ መንግሥቱን ጥሰዋል የሚል አቋም አላቸው። ዶናልድ ትራምፕ ኮንግረስማን ሐኪም ጄፍሪስን ዝቅተኛ አእምሮ ያለው ብለው ሰደቧቸው። ለፕሬዝዳንቱ ስድብ ኮንግረስማን ሐኪም ጄፍሪስ በፌዝ መልክ ይሄ ማዚያ አንቀልባ የሚያስፈልገው ሕፃን በማለት ምላሽ ሰጥተዋል። ዴሞክራቶች ምንም እንኳን ትራምፕን ክፉኛ ቢተቹም በመጪው የ2026 የጎርጎሮሳውያኑ ምርጫ አሸንፈው ምክር ቤቱን ቢቆጣጠሩ እንኳን ትራምፕን የመክሰስ ፍላጎት እንደሌላቸውና ትኩረታቸው በኑሮ ውድነት ላይ እንደሚሆን ገልጸዋል። በአጠቃላይ ጄፍሪስ በአሁኑ ወቅት የትራምፕ አስተዳደር ዋነኛ ተቃዋሚ በመሆን ምክር ቤቱን እየመሩ ይገኛሉ።